ከሰፈር ተነስቶ እስከ ዓለም ጫፍ ድረስ የሚስተዋል የሚፈጸምበት መንገድ ይለያይ እንጂ ሁሉንም የህብረተሰብ ክፍል የሚነካ አሁን በእጅጉ እየተበራከተ የመጣ ይባስ ብሎ እንደ ትልቅ የሙያ ዘርፍ እየተቆጠረ የመጣ አንድ ነገር አለ። በዓለም ላይ እጅግ በረቀቀና በተጠና መንገድ የሚሆን በልምድ አሊያም በአጭር ለመበልጸግ ድርጊቱ ሲፈጸምም አጃኢብ ተብሎ በተለያዩ የማህበራዊ መገናኛ አውታሮችም ከአንዴም ሁለቴ ከሁለቴም ሶስቴ ሰምተን ሊሆን ይችላል። ታዲያ ይህ ድርጊት እንደ ሀገራችንም ደግሞ እንደ ጀብድ እየተቆጠረ የመጣ በየሚዲያው፣ በየካፌው፣ በየትራንስፖርቱ እንዲሁም በየሰፈሩ የምንሰማው ይባስ ብሎ ደግሞ በራሳችን በቤተሰቦቻችን በጓደኛ የሚደርስና በዕለት ተዕለት የምንሰማው አንድ ነገር አለ። ሌብነት፣ በተለምዶ ደግሞ ሿሿ ይባላል። ሌብነት በሀገራችን ኢትዮጵያ በእጅጉ እየተበራከተ የመጣ አልፎ ተርፎ እንደ ቋሚ የሙያ ዘርፍ እየታየ ያለ እስኪመስል ድረስም የሌብነትን ድርጊት ሳንሰማ ውለን አናድርም። ታዲያ ከሚዲያ ከጓደኛ እንዲሁም በተለያዩ አጋጣሚዎች ከሚነገሩ እንዲሁም ከታዩ የሌብነት ተግባራትን የሚመለከትና የሌብነት ስልቶች መበራከታቸውን የሚያመላክት መረጃዎችን የምናደርሳችሁ ይሆናል። ውድ የገበያ ተከታታዮቻችን እስከ መጨረሻው አብራችሁን ትቆዩ ዘንድ እየጋበዝን ወደ መረጃችን እናልፋለን። በተለምዶ ሿሿ እየተባለ የሚጠራው የሌብነት ተግባር ስሩን እየሰደደ ስለመምጣቱም በርካቶች ምስክሮች ናቸው። በሀገራችን በተለያዩ ቦታዎች በተለይም ደግሞ ከተሞች አካባቢ በመንቀሳቀስና የትራንስፖርት አገልግሎት የሚሰጡ መስለው በተለምዶ ሿሿ የተባለውን ወንጀል የሚፈጽሙ ግለሰቦች ቁጥራቸው በእጅጉ ጨምሯል። ይህም ከጊዜ ወደ ጊዜ እየጨመረ እየተባባሰ የመጣ የሌብነት ተግባር የስርቆት ሂደቱን እየተለዋወጠ የመጣ ጉዳይም ሆኗል። በዚህም በርካታ ዜጎች ላይ የሚደርሰውንና አንድ ወጣት ያጋራንን ተሽከርካሪን በመጠቀም የሚፈጸምን አንዱን የሌብነት ስልት ወይንም የሚጠቀሙበትን መንገድ እናስቀድም። የሌብነት ወንጀል ላይ የተሰማሩ በርከት ያሉ አካላት ተሽከርካሪ ውስጥ ሆነው በመንገድ ላይ በመጠባበቅ በእግረኛ መንገድ እየተጓዝ ካጠገባቸው ስትደርስ መስኮቱን ዝቅ በማድረግም በአጋጣሚ የተከሰተ በማስመሰል በለውዝ ወይንም በጫት የተበረዘ ውሃ ልብስህ ላይ ተፉብሃል ይላል። የስርቆት ድርጊቱ ሰለባ የሆነው ይሄው ወጣት ባለባበሳቸው የማጠረጥራቸው አካላት ቀድመው ያዘጋጁትን የሃይላንድ ውሃና ስፖንጅ ይዘው በመውረድም የይቅርታ መዓት እያዥጎደጎዱ ልብስህን መጠራረግ ይጀምራሉ ይላል ወጣቱም። ትህትናቸው ንዴትህን ያበርደዋል። ተራርገውለት ሲጨርሱ ግን መኪናቸውን አስነስተው ከሄዱ ከጥቂት ደቂቃዎች በኋላ ስልክ ለመደወል ኪስህ ስትገባ ስልክህ የለም፣ የኪስ ቦርሳህም አይኖርም፣ ተሰርቋል በማለት የሌብነት ድርጊቶች በእጅጉ እየተበራከቱ መምጣታቸውንም አስረድቷል። ከወራት በፊትም ደግሞ የሰማነው አንድ ግለሰብ በማይጠረጠር መልኩ ሲያጨበረብር እጅ ከፈንጅ መያዙን የሚያጋራን መረጃም ይዘናል። ግለሰቡ አለማየሁ የስጋት ይባላል። የወንጀል ድርጊቱን የሚፈጸመው ደግሞ ኤቲኤም ማሽኖች ያሉባቸው ቦታዎች በመገኘት ገንዘብ ሊያወጡ የሚመጡ በተለይም ደጋግመው የሚሞክሩ ሰዎችን ሲያይ የካርዳቸውን የሚስጥር ቁጥር በማየትና የሚረዳ በመምሰልም ካርዳቸውን ወዲያው በሌላ በመቀየርና ከአካባቢው በፍጥነት በመሰወር ከሌላ ማሽን ገንዘባቸውን አውጥቶ የሚሰወር ሌባ ነው። ግለሰቡ በተመሳሳይ የወንጀል አፈጻጸም ሚያዝያ 7 ቀን 2017 ዓ.ም በየካ ክፍለ ከተማ ወረዳ 1 ልዩ ቦታው ፈረንሳይ ማዞሪያ አካባቢ ከሚገኝ የኢትዮጵያ ንግድ ባንክ ከቀኑ 7 ሰዓት ላይ በመገኘትም አንዲት ግለሰብ ገንዘብ ለማውጣት ሲሞክሩ ከኋላቸው ሆኖ የካርዱን ምስጢር ቁጥር ካየ በኋላ የሚረዳ መስሎ በመቅረብም ማሽኑ እምቢ ብሏል፣ እስኪ በሌላ ይሞክሩ በማለት ካርዳቸውን ይዞ ሄዳል። ግለሰቧም እውነት መስሏቸው ካርዱን ተቀብለው ደጋግመው ሲሞክሩ የተመለከታቸው የባንኩ ማናጀር ካርዳቸውን ተቀብሎ ሲያረጋግጥ ግን የግል ተበዳይ አለመሆኑን በማወቁ ተከሳሹ ከአካባቢው ሳይርቅ በፖሊስ በቁጥጥር ስር እንዲውልም ይደረጋል። ግለሰቡ ኪሱ ሲፈተሽም 4 የንግድ ባንክና 3 የአብሲኒያ ባንክ ኤቲኤም ካርዶች ከኪሱ የተገኙ ሲሆን ተጠርጣሪው ከ6 ወራት በፊት መርካቶ አካባቢ ከሚገኝ አንድ ባንክ በተመሳሳይ የማጭበርበር ወንጀል ከ7000 ብር በላይ እንዳወጣም በምርመራ ተረጋግጧል።
ከዚሁ ጋር ተያይዞም ህብረተሰቡ ገንዘብ ለማውጣት በተለይም በባንኮችና የገንዘብ ማውጫ ማሽኖች በሚገኙባቸው ቦታዎች ሲገኝ የሚረዱ ወይንም የባንክ ሰራተኛ በመምሰልም የሰዎችን የኤቲኤም ካርድ የምስጢር ቁጥራቸውን በማየት የማጭበርበር ወንጀል በሚፈጽሙ ሌቦች ሰለባ የሚሆኑ ዜጎችም ቁጥራቸው ቀላል የሚባል አይደለም። ሌላኛው የሌብነት ስልትና እጅጉን ህብረተሰቡን እያሰቃየ ያለው ደግሞ ጉቦ ወይንም ሙስና ነው። አሁን ጉቦ መቀበል እንደ መደበኛ ስራና ተግባር እየተቆጠረ ከመምጣቱም በላይ በግልጽ ጉቦ ክፈሉ መባል እንደተጀመረ ብዙዎቻችን ምስክሮች ነን። ለአብነት ያክልም ስናነሳ በሌብነት ተጠርጥረው የታሰሩ ግለሰቦችን ለማስፈታት 50 ሺህ ብር በላይ ጉቦ የሰጠ ግለሰብን እጅ ከፈንጅ ይዞ ምርመራ እያጣራ መሆኑን የአራዳ ክፍለ ከተማ ፖሊስ መምሪያ አስታውቋል። ይህም የካቲት 19 ቀን 2017 ዓ.ም ከምሽቱ 3 ሰዓት ላይ በአራዳ ክፍለ ከተማ ወረዳ 9 አስተዳደር አካባቢ አሽከርካሪውን ጨምሮ 4 ወንጀል ፈጻሚዎች ተሽከርካሪውን በመጠቀም ግምቱ 149 ሺህ ብር የሚያወጣ አልትራ 23 ሞባይል ቀምተው ቢያመልጡም ፖሊስ ባደረገው ክትትል ፈጻሚዎቹ በቁጥጥር ስር ያውላቸዋል። የተሰረቀውን ንብረት የሚገዛን አንድን ግለሰብም ይዞ ምርመራውን በቀጠለበት ሁኔታ የምርመራ ሂደቱን ለማደናቀፍ እንዲሁም የፍትህ ስርዓቱን ለማዛባት ለጉዳዩ መርማሪ 50 ሺህ ብር ጉቦ ሲሰጥ መርማሪ ፖሊሱ በሰጠው መረጃ እጅ ከፈንጅ ተይዟል። ግለሰቡ ጃንካ በሚል ቅጽል ስም በደላልነት እንደሚታወቅና ከዚህ በተጨማሪም የተሰረቁ ዕቃዎችን የሚገዛ ስለመሆኑም ፖሊስ ባደረገው ምርመራ ማረጋገጡን አስታውቋል። የተሰጣቸውን ኃላፊነት ጠንቅቀው የሚያውቁ የፖሊስ አመራርና አባላትን ለማፍራትም ተቋሙ የሚያደርገውን ጥረት አጠናክሮ እንደሚቀጥል በሰዓቱ ገልጿል። ሌላኛውና በፍጹም የማይጠረጠርባቸው እንዲሁም የማይታወቅባቸውን የሌብነት ወይንም የማጭበርበር ወንጀል የሚፈጽሙት ደግሞ ሳይታመም የታመመ ወይም የተጎዳ አስመስለው በየአካባቢው የሚያጭበረብሩ አካላት ቁጥራቸው እየጨመረ መጥቷል። በዚህም ደግሞ በሐሰት የ8 ዓመት ልጇን የኩላሊት ታማሚ ነው እያለች ዊልቸር ላይ አስቀምጣ ስትለምን በህብረተሰቡ ጥቆማ የተያዘችው ግለሰብ የቅርብ ጊዜ ትውስታችን ነው። በጅማ ከተማ ጎዳናዎችና በየእምነት ተቋማት ስፍራዎች በመዘዋወርም ያልታመመ ጤናኛ ልጇን እንደታመመ በማስመሰል የማጭበርበር ድርጊት የፈጸመችው ተከሳሽ አሁን ላይ በእስራት መቀጣቷም ተሰምቷል። ግለሰቧ በጅማ ከተማ ጎዳናዎችና በየእምነት ቦታዎች ወይም ተቋማት ላይ በመዘዋወር ያልታመመ ልጇን የኩላሊትና የፊኛ እጥበት የሚያስፈልገው በማስመሰል በድምፅ ማጉሊያና በክላሲካል ሙዚቃ በመታገዝ የልመና ተግባር ስትፈጽም እንደነበረችም የጅማ ከተማ አስተዳደር ፖሊስ መምሪያ አስታውቆ ነበር። በዚህም የጅማ ከተማ አስተዳደር ከፍተኛ ፍርድ ቤት ሚያዝያ 8 ቀን 2017 ዓ.ም በዋለው ችሎትም ተከሳሿ ያልታመመ ልጇን ታሟል በማለት ስትለምን መገኘቷ አደገኛ አታላይነትና አጭበርባሪነትን የሚያሳይ በመሆኑ በ8 ዓመት እስራት እንድትቀጣ ሲወስን በእጇ ላይ የተገኘው ብርም ለመንግስት ገቢ እንዲሆንና የ8 ዓመቱ ልጅ ለወላጅ አባቱ እንዲሰጥ መወሰኑም ደግሞ ተነግሮ ነበር። ከዓመት በፊትም በተመሳሳይ የሌብነት ድርጊት የአጥንት ካንሰር ታማሚ በማስመሰል በተሽከርካሪ ላይ እየተዘዋወረች ስትለምን የነበረችው ወጣት ከህብረተሰቡ በደረሰው ጥቆማ መሰረትም በቁጥጥር ስር መዋሉን የጭሮ ፖሊስ ማስታወቁ ይታወሳል። ወጣቷ ከ7 ግብረ አበሮቿ ጋር የአጥንት ካንሰር ታማሚ መስላ በተለያዩ ከተሞች እየተዘዋወረች ስትለምን በወቅቱ ፖሊስ ከህብረተሰቡ በደረሰው ጥቆማ በተከራዩት መኝታ ቤት ውስጥ ከ24,000 ብር በላይ በመቁጠር ላይ እንዳሉ እጅ ከፈንጅ ተይዘው እንደነበር በወቅቱ አይዘነጋም። የአጥንት ካንሰር ታማሚ መስላ በመተወን ህብረተሰቡን በማጭበርበር ገንዘብ ትለምን የነበረችው ወጣትም ከነግብረ አበሮቿ በቁጥጥር ስር መዋሏ ይጠቀሳል። ወጣቷ በሰዓቱ ለፖሊስ በሰጠችው ቃልም በጭሮ ከተማ ላለፉት 15 ቀናት በፎቶግራፏና የካንሰር ታማሚ መሆኗን በመግለጽ ጽሑፍ በያዘ ባነር በተሸፈነ ሚኒባስ መኪና እየተዘዋወረች ስትለምን መቆየቷንም አስረድታለች።
ወጣቷ 1500 ብር በቀን እየከፈለቻት ታማሚ መስላ እንድትለምን በቀጠረቻት ሴት ምክር ተታላ የማጭበርበር ድርጊቱን እንደጀመረችም ለፖሊስ አስረድታለች። የማጭበርበር ድርጊቱንም ሲፈጽሙ የነበሩ መናገርና መንቀሳቀስ እንደማትችል ሆና በሰዎች ተደግፋ ህዝቡን በሐዘኔታ ሰዎችን እያራራሽ ስትፈጽም እንደነበርም እንዲሁም የሰበሰበችውን በርካታ ገንዘብ ደግሞ ለቀጠረቻት ግለሰብ ትሰጥ እንደነበር መግለጿም የሚዘነጋ አይደለም። ውድ ተከታታዮቻችን እኛ በቁጥጥር ስር የዋሉትን ወደ እናንተ ያደረስን እንጂ እስካሁን ያልተያዙ ነገር ግን ምስኪኑን ህዝብ የሚያስለቅሱና የሚያሰቃዩ የሌብነት ተግባርን የሚፈጽሙ አካላት ግን ጥቂት የሚባሉ አይደሉም። የመጨረሻውና የማጠቃለያ መረጃችን ደግሞ ወደ ማህበራዊ አጭበርባሪዎች ይወስደናል። ታዲያ እከሌ ነኝ እያሉ በማህበራዊ ሚዲያ አማራጮች ሰዎችን የሚያጭበረብሩ አካላትም በስፋት እየታዩና ስለመኖራቸውም በተደጋጋሚ ይነገራል። ውድ የገበያ ሚዲያ ቤተሰቦቻችን ለዛሬው ያጠናቀርንላችሁ መረጃችን ይህን ይመስል ነበር። ታዲያ እናንተም በሌብነት ዙሪያ እያያችሁ የታዘባችሁትን የሰማችሁትንና የደረሰባችሁም የስርቆት ሙከራ ካለ ኮሜንት ላይ ልታካፍሉን ትችላላችሁ። መልካም ጊዜን ተመኘን።